ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ስልካችን ላይ መጥፋት የሌለባቸው ሶስት አፕሊኬሽኖችን እንመለከታለን ማለት ነው። ሶስቱም ቋንቋ ለመተርጎም ነው የምንጠቀምባቸው። አጫጭር ቋንቋዎች ሊሆን ይችላል ወይም ረጃጅም አረፍተ ነገሮችን፣ ሙሉ ዶክመንት ወይም ረዘም ያለም ነገር ሊሆን ይችላል ማለት ነው። ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ፣ በተጨማሪም ደግሞ ወደ ፈለጋችሁት ሀገር ቋንቋ መተርጎም ይቻላል። በተለይ አሁን አረብኛ መማር የምትፈልጉ ካላችሁ ለምሳሌ አረብኛ ድምጾችን እያስገባችሁ የተቀዱ ድምጾችን ሊሆን ይችላል ኦዲዮዎችን ወደ አማርኛ ይቀየርላችኋል። እናንተም ዳይሬክት እያወራችሁ እንዲተረጉምላችሁ ማድረግ ይቻላል። እነዚህንና ሌሎች ሰፋ ያሉ ነገሮችን ከቋንቋ መተርጎም ጋር የተያያዙ ነገሮችን እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ፕሌይ ስቶር ላይ ወይም አፕ ስቶር ላይ ትሄዳላችሁ። መጀመሪያው ማይክሮሶፍት ትራንስሌተር ብላችሁ ትጽፋላችሁ ወይም መጻፍ ሲጀምሩ ይመጣላችኋል እዚህ ጋር እንዳለው ማለት ነው። ከዛ ወደ እነዚህ አማራጮች ነው የሚያመጣችሁ። እዚህ ጋር የምትመለከቱት ነው። እኔ አሁን ስላወረድኩት ኦፕን ነው የሚለኝ። ስለዚህ ኦፕን ብዬ በቀጥታ ከፍተዋለሁ። ከዛ እዚህ ጋር የምታዩዋቸው የተለያዩ አማራጮች አሉ። አንደኛ በድምጻችሁ ማስገባት ትችላላችሁ፣ ታይፕ ማድረግ፣ ፎቶ ማንሳት፣ እንደዚሁም ደግሞ ተጨማሪ ነገሮችም አሉላችሁ። ለምሳሌ እኔ በድምጽ ልጠይቀው ፈልጌያለሁ። ስለዚህ ይሄን ልንካው። ከዛ ቋንቋውን እዚህ መቀየር ትችላላችሁ። አሁን አረብኛ ላይ ነው ያለው። አረብኛ ካልፈለኩ ለምሳሌ እንግሊዝኛ ላደርገው እችላለሁ። የተለያዩ ቋንቋ ልታደርጉት ትችላላችሁ። እንግሊዝኛ አደረኩት። ለምሳሌ ወደ አማርኛ ነው የምፈልገው። ይሄ ካልተቀየረላችሁ እዚህ ጋር ትነኩና ብዙ ቋንቋዎች ስላሉ መቀየር ይቻላል። ኦፍላይንም መጠቀም ትችላላችሁ ማለት ነው። ከዛ አሁን ከእንግሊዝኛ ወደ አማርኛ ነው የሚተረጉመው። ይሄን ትነኩትና እንዲተረጉም የፈለጋችሁትን ነገር ትነግሩታላችሁ ማለት ነው። ለምሳሌ እንትን ልበልለት ሆርስ። እንዳያችሁት ሆርስ ብዬ ጠየቅኩት፣ ፈረስ ብሎ ጽፎልኛል። ሌሎችንም መጠየቅ ትችላላችሁ። ረዘም ያለም ነገር መጠየቅ ይቻላል። ለምሳሌ ዋት ዩር ኔም፣ ስም ማን ነው? ከነ ጥያቄ ምልክቱ ያመጣላችኋል። ሰፋ አድርጋችሁ ልታዩት ከፈለጋችሁ እዚህ ጋር ይሄኛው አለላችሁ። ይሄን ስትነኩትም በሰፊው ማየት ትችላላችሁ እንደምታዩት ማለት ነው። ይሄንን እየቀረጻችሁ ለተለያየ ነገር ልትጠቀሙት ትችላላችሁ። ለምሳሌ ደግሞ አረብኛ ድምጽ ልክፈትና ከዩቲዩብ ላይ ላሳያችሁ። የሆነ ድምጽ እንክፈትና እንደምታዩት አሁን ማይኩን ነካሁት። ከዛ አረብኛ ፊልም ከፈትኩለት እዚህ ጋር ትርጉሙን አመጣልኝ። እናንተ ራሳችሁም እየተናገራችሁ እንዲተረጉምላችሁ ማድረግ ትችላላችሁ ማለት ነው። ዋና ሀሳቡ እንደዛ እንዲሆን ነው። እንመለስና ደግሞ አሁንም እዚህ ጋር የተለያዩ አማራጮች አሉላችሁ። ለምሳሌ ደግሞ ታይፕ ማድረግ ከፈለጋችሁም ይሄን ትነካላችሁ። ከዛ ኪቦርዳችሁ ላይ ልክ መደበኛ ጽሁፍ እንደምትጽፉት መጻፍ ማለት ነው። ለምሳሌ እንደዚህ ጋድ ብዬ ጻፍኩለት። ከዛ እግዚአብሔር ብሎ ተርጉሞልኛል። ዲቴክት ያደርገዋል ማለት ነው። ራሱ በተለያየ ቋንቋ ከፈለጋችሁ መቀየር ትችላላችሁ ማለት ነው። ለምሳሌ ደግሞ ይሄን ላጥፋውና እንደዚህ ፉድ ብዬ ልጻፍ። ከዛ የፈለኩት አሁን በአረብኛ ነው። ስለዚህ አረብኛ አመጣለሁ ማለት ነው። እዚህ ጋር መጣና አረቢክ የሚል ይኸውና። እንድታገኙት ግን ሌላ ጊዜ ኦፍላይን ስትሆኑ ይሄንን ዳውንሎድ ትሉታላችሁ። ዳውንሎድ ይሆናል። ከዛ ኢንተርኔት ባይኖርም መጠቀም ትችላላችሁ ማለት ነው። ፉድ ሲጻፈው በአረብኛ እንደዚህ ነው ብሎኛል ማለት ነው። ለምሳሌ ደግሞ ተጽፎ የተቀመጠ አረብኛ ጽሁፍም ካገኛችሁ በቀጥታ በፎቶ ማምጣታችሁ መተርጎም ይቻላል። እንመለስና ወደ ኋላ እዚህ ጋር ፎቶ አለ። የምትፈልጓቸው ነገሮች ፎቶ እያነሳችሁ ማምጣት ትችላላችሁ ማለት ነው። ከዛ ፎቶ የሚለውን ስነኩ እንደምታዩት ፎቶ ማንሻው ይመጣላችኋል። አንደኛ ከዚህ በፊት ተነስቶ የተቀመጠ ካለ ማምጣት ትችላላችሁ። ካልሆነ ግን ከወረቀት ላይ ከተለያየ ቦታ ማንሳት ይቻላል ማለት ነው። እኔ ለምሳሌ ማይክሮሶፍት ወርድ ላይ እዚህ ጋር ለሳምፕል የጻፍኩት አለኝ። ፎቶ ላንሳው። እንዴት ፎቶ ታነሱታላችሁ። ከዛ ወዲያው ትርጉሙን ያስቀምጥላችኋል። ካት ማለት ድመት ነው ብሎ እዚህ ጋር ያመጣልኛል ማለት ነው። እንመለስ። አሁንም ከፈለጋችሁት ኮፒ ልታደርጉት ትችላላችሁ። ስለዚህ የመጀመሪያው ይሄ ነው ማለት ነው። ወደምትፈልጉት ቋንቋ በድምጽ ሊሆን ይችላል፣ ፎቶ እያነሳችሁ ታይፕ እያደረጋችሁ እንዲተረጉምላችሁ ማድረግ ይቻላል። ሁለተኛውም በጣም ወሳኝ የሆነ መተርጎሚያ ነው። እሱ ደግሞ ምንድነው? ፕሌይ ስቶር ላይ እንሂድ አሁንም። ከዛ በኋላ ኢንስታንት ትራንስሌት ብላችሁ ጽፋላችሁ። እዚህ ጋር የምትመለከቱት እንንካው። ይሄ ማለት ነው። እዚህ ጋር የምትመለከቱት ነው አይከኑ ኢንስቶል። ይሄኛው ደግሞ ጥቅሙ ምንድነው? ለምሳሌ ታይፕ ማድረግ አይጠበቅባችሁም። የምትሄዱበትን ቦታ እንዳለ ከጎን አስቀምጣችሁት እንዲተረጉምላችሁ ማድረግ ይቻላል። ይውረድና አሳያችኋለሁ አጠቃቀሙ። ወርዷል። ኦፕን እንበለው። ልክ ስከፍቱት እንደዚህ ነው የሚመጣላችሁ። ፐርሚሽን እዚህ ጋር ስጡኝ እያለ ነው። እንሰጠዋለን። ይሄውና እንደምታዩት እዚህ ጋር መታችሁ ይሄንን ትነኩለታላችሁ። ፐርሚሽን ሰጣችሁት ማለት ነው። ከዛ በኋላ ምንድነው የምታደርጉት? የምትፈልጉትን ቋንቋ እዚህ ጋር መምረጥ ይቻላል። አሁን ስፓኒሽ ነው ያለበት እዚህ ጋር እንደምታዩት። ለምሳሌ አማርኛ ከሆነ አማርኛ፣ እኛ ግን ከእንግሊዝኛ ተርጉምልን። ለምሳሌ አሁን ወታች ስክሮል እያደረጋችሁ ኑረድና እንግሊሽ የሚለው ጋር ደርሰናል። ይሄውና
ከእንግሊዘኛ ወደ አማርኛ ነው የምፈልገው። አማርኛ፣ አረብኛም እንዳልኳችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር ልምጣ፣ ለምሳሌ አማሪክ ልበለው። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር ትመጡና ይሄኛው የሸትዳውን ምልክት አለ፣ ይህን ትነኩታላችሁ ማለት ነው። ከዛ በኋላ ከጎን ላስቀምጠው ወያለኝ ነው። ስታርት ናው ስትሉት ከጎን በኩል እዚህ ጋር መጥቶ ይሄ ይቀመጥላችኋል። ከዛ እናንተ ወጣችኋል ስራችሁን መስራት ትችላላችሁ ማለት ነው። ልክ እንደዚህ ስራ እየሰራችሁ መተርጎም የምትፈልጉት ነገር ድንገት ልታገኙ ትችላላችሁ። ለምሳሌ ሜሴጅ ላይ ልግባና ላሳያችሁ። ሜሴጅ ላይ አሁን ይሄ ነገር ተልኮልኛል። እንግሊዘኛ ነው፣ ብዙም እንግሊዘኛ አልችልም፣ አማርኛ እንዲያደርግልኝ ፈልጌያለሁ። ስለዚህ እዚህ ጋር ትመጡና ይሄን ትነኩታላችሁ፣ ወይም ጎተት ማድረግ ይቻላል ከሌለ ማለት ነው፣ ይመጣላችኋል። በመቀጠል ግሎባል ትራንስሌት የሚል ይመጣል። እዚህ ጋር እንነካዋለን። አሁን የምትመርጡት ነገር ይተረጎማል። ለምሳሌ በዲፎልት ሁሉንም ራሱ እንደምታዩት ይተረጉምላችኋል። ነገር ግን እየሄዳችሁ እንዲታይ የምትፈልጉትን ብቻ መረጥ ብታደርጉትም እንደዚህ ጎላ እያደረገ ይተረጉምላችኋል ማለት ነው። እንደ ምሳሌ ነው ይሄ ሜሴጅ ሊያሳዩዋችሁ እንጂ እናንተ ማንኛውም ቦታ ላይ ብትሆኑ እንዲተረጉምላችሁ ማድረግ ይቻላል ማለት ነው። ለምሳሌ ጉግል ላይ ልግባ ደግሞ። ለምሳሌ እዚህ ጋር ሄልዝ ብዬ ሰርች አድርጌያለሁ፣ እንዲተረጉም ፈልጌያለሁ እዚሁ ላይ እንዳለ ማለት ነው። ስለዚህ ወደ ጥግ እመጣለሁ ስልኬ ላይ። ከዛ እንደዚህ ጎተት ስታደርጉት ይወጣል፣ ትነኩታላችሁ። ከዛ ግሎባል ትራንስሌት አሁን እዚህ ላይ የሚያገኘውን ነገር እንዳለ መተርጎም ይጀምራል ማለት ነው። እንዳልኳችሁ ሄዳችሁ ግን እናንተ መንካትም ትችላላችሁ። እዚሁ ላይ እንዳለ ይሄን ሙሉ ተረጎመልኝ ማለት ነው እንደምታዩት። ከዛ የምትፈልጉት ላይ ደግሞ መታችሁ ትነካላችሁ። እንደዚህ ኮፒ ልታረጉትም ከፈለጋችሁ እዚህ ጋር መታችሁ ኮፒ ማድረግ ይቻላል። እንግሊዘኛው ከላይ ያለ፣ አማርኛው ከዚህ ጋር አለላችሁ። ይሄንኑ በተመሳሳይ ደግሞ በእንትን ማድረግ ከፈለግንም እንመለስና ኢንስታንት ትራንስሌት የሚለው ጋር ነበር ያለ ነው። የፈለግነው ደግሞ አሁን ወደ አረብኛ ሊሆን ይችላል። ስለዚህ እዚህ ጋር እንጣና አረቢክ ልበለው። እዚህ ጋር አረቢክ አለ። ዳውንሎድ ካልሆነ ዳውንሎድ ታደርጉታላችሁ። ስትነኩትም ዳውንሎድ መደረግ ይጀምራል ራሱ ማለት ነው። እንንካው። አሁን ወደ አረብኛ ነው መተርጎም ያለበት። ስታርት ናው እንበለው። ከዛ እንሂድ። አሁን ቅድም ወደ ነበርኩበት ሜሴጅ መሄድ ይቻላል። ማንኛውም ቦታ ላይ ፊልም ሁሉ እያያችሁ ፊልሙን ከፊልሙ ስር ያሉት ነገሮች እንዲተረጉም ማድረግ ይቻላል ማለት ነው። ዩቲዩብ ከፍታችሁ። አሁንም ግን ሜሴጅ ልክፈትላችሁ በድጋሚ ጎተት ላድርገው ይተርጎም። አሁንም ልንካው። ከዛ ግሎባል ትራንስሌት አሁን ደግሞ ወደ አረብኛ ነው እንደምታዩት እየተተረጎመ ያለው ማለት ነው። ስለዚህ በዚህ መንገድ ትተረጉማላችሁ። ማየት የፈለጋችሁት ፓርት ብቻ ሲኖር ደግሞ እሱ ላይ መንካት ስትነኩት ያመጣላችኋል። ኮፒ አድርጋችሁ ትወስዳላችሁ። በተመሳሳይ ነው በአረብኛም የተቀመጠ ካለ እንደዚሁ ወደ እንግሊዘኛ ወደ አማርኛ ማድረግ ትችላላችሁ ማለት ነው። ስለዚህ ኢንስታንት ትራንስሌተርም በጣም ወሳኝ የሆነ ትራንስሌት ማድረጊያ ነው። በተመሳሳይ ታይፕ እያደረጋችሁ መቀየር ይቻላል። እዚህ ጋር ትመጡና ትራንስሌት የሚለውን ትነካላችሁ። ከዛ የምትጽፉት ነገር ካለ እየጻፋችሁ ማድረግ ይቻላል ማለት ነው። ለምሳሌ አሁንም እዚህ ጋር ልምጣና አሁንም እንደቀድሞ ካት ብዬ ልጻፍ። ወደ እንግሊዘኛ ከፈለጋችሁ ወደ እንግሊዘኛ እንዲተረጉምላችሁ ማድረግ ይቻላል። ጎ ትሉታላችሁ ማለት ነው። ከዛ እዚህ ጋር ግን ይሄ እንግሊዘኛ ነው። በዚህ በእንግሊዘኛ ስላዘዝኩት ልቀይረው ወደ አረቢክ ወይም አምሃሪክ ይሁን። ከዛ በኋላ ጎ እንለዋለን። ተተረጎመ። የተተረጎመውን እንዲያነብላችሁ ማድረግ ይቻላል። ያነብላችኋል ማለት ነው። ከሌላም ቦታ ፔስት ማድረግ ይቻላል። ፎቶ አንስታችሁ ማምጣት ይቻላል፣ ዶክመንቶችን ማለት ነው። ከዛ በቀጥታ ማስተርጎም ይቻላል። ይሄኛው ደግሞ ሁለተኛው ነው ማለት ነው። ሶስተኛው ማስተርጎሚያ ደግሞ በጣም ወሳኝ ነው። እሱ ላይም በጣም ብዙ አይነት ጥቅሞችን እናገኛለን። እሱን አሁን ጉግል ላይ ታውቁታላችሁ ብዬ አስባለሁ። እንደዚሁ ስልክ ላይ ኮምፒውተር ላይ የሚሰራል። ነገር ግን አውርዳችሁት ኦፍላይን ላይም ብቻ እንዲሰራ ማድረግ ይቻላል ማለት ነው። ስለዚህ እሱን ነው የምንመለከተው። ስለዚህ እሱንም ለማግኘት አሁን ፕሌይ ስቶር ላይ እንሄዳለን። ከዛ በኋላ ጉግል ትራንስሌተር ብላችሁ ትጽፋላችሁ። ይመጣላችኋል እንደምታዩት ጉግል ትራንስሌት የሚለው። ከዛ ኢንስቶል ትሉታላችሁ። እዚህ ጋር የምትመለከቱት ነው አይከኑ። እኔ ጋር አሁንም ስለወረደ ኦፕን ነው የምለው በቀጥታ ማለት ነው። እዚህ ያስገባችኋል። ኮፒ ማድረግ ይቻላል። ቴክስታችሁን እዚህ ጋር መጻፍ ትችላላችሁ በፈለጋችሁት ቋንቋ። በእጃችሁም ታይፕ ማድረግ ይቻላል። ለምሳሌ እዚህ ጋር የምትመለከቱት የእስራስ ወይም የእስክሪብቶ ምልክት አለ። ይሄን ብትነኩት የምትችሉትን ቋንቋ መጻፍ ትችላላችሁ ማለት ነው። ለምሳሌ ነካሁት። እዚህ ጋር ራይት አድርጎ ይጻፍ እያለኝ ነው። ከእንግሊዘኛ ወደ አማርኛ ነው የፈለኩት። እንግሊዘኛ ላይ ለምሳሌ እዚህ ጋር እንደዚህ ምሳሌው እንዳለ ካት እያደረኩት ነው። እናንተ የተለያየ መጠቀም ይቻላል። ካት አልኩት። ከዛ ድመት፣ ከዛ ደግሞ በቀጥታ ያነብላችኋል ማለት ነው። እንመለስና ልንቀይረው ከፈለግን ደግሞ አሁንም ኤክስ እንበልና ከዛ እዚህ ጋር በአማርኛ የምትፈልጉትን ነገር ታይፕ ማድረግ ትችላላችሁ ማለት ነው። ለምሳሌ መኪና ልበለው። ከዛ ጎለዋለሁ ማለት ነው።
እንደምታዩት ካር ብሎ አምጥቶልኛል። አነባበቡን መልመድ ለሚፈልግ ሰው እዚህ ጋር ያስቀምጠዋል። ከዛ እዚህ ጋር እየመጣችሁ እንዲያነብላችሁ ማድረግ ይቻላል ማለት ነው። እንመለስ። እዚህ ጋር አሁንም በተመሳሳይ የፈለጋችሁት ደግሞ እናንተ በድምጻችሁ መጻፍ ከሆነ ይሄን መጠቀም ይቻላል። ኮንቨርሴሽንም አለላችሁ እዚህ ጋር ለምሳሌ ነካሁት። ስም ማን ነው? እንደምታዩት አሁን ስም ማን ነው፣ እድሜ ስንት ነው ብዬ እንትን አልኩኝ። ኮንቨርሴሽን ነገር አደረግም ማለት ነው። እንመለስና ደግሞ በእንግሊዘኛም ልንጠይቅ እንችላለን። ይሄኛውን ወደ እንትን እናድርገውና እኛ የምንነግርህ በእንግሊዘኛ ነው እንበለው። ዝቅ ላድርግለትና እንግሊሽ ላይ ያደረግኩት ወደ አማርኛ እንዲተረጎም ነው የፈለግኩት። አሁንም ኮንቨርሴሽን ነው የምናደርገው። how old are you? what's your name? እንደምታዩት how old are you አልኩት። ከዛ በኋላ ስንት ዓመት ነው አለ። እንደዚህ እያልን መቀጠል እንችላለን። አሁንም ማውራውንም ነገር እንደዚህ ለመተርጎም እየሞከረ ነው ማለት ነው። ስለዚህ ይሄንንም መጠቀም ትችላላችሁ። ኤግዚት ልበለው። አሁን ግን በቮይስ ብቻ ደግሞ ከፈለጋችሁ እንትን አጠር ያሉ ቃሎችን ለመጠየቅ እዚህ ጋር ትመጡና ዶንኪ ያልኩት እንደምታዩት ትርጉሙን አመጣልኝ። አህያ ብሎ አነባበቡንም ያስቀምጣል ማለት ነው። ስለዚህ በዚህኛውም መንገድ መተርጎም ይቻላል። በተመሳሳይ በፎቶ ከፈለጋችሁም ልክ ቅድም እንዳረኩት ካሜራ የሚላል ይሄን ትነካላችሁ። ከዛ ቀጥታ ፎቶ ማንሳት ወይም ተነስቶ የተቀመጠ ካላችሁ ማምጣት ትችላላችሁ ማለት ነው። ይሄኛው ቀጥታ ያነሳል። ይሄ ደግሞ ተነስቶ የተቀመጠ ካለ ያመጣላችኋል። ከዛ የምትፈልጉትን ቋንቋ በቀላሉ እየተረጎማችሁ መማር እንደዚሁም በየዕለቱ ለምታደርጉት እንቅስቃሴ መጠቀም ትችላላችሁ ማለት ነው። እንዳልኳችሁ ግን አሁን ይሄ ኦፍላይንም ይሰራል። ኦፍላይን እንዲሰራ ግን ማውረድ ይኖርባችኋል። ለምሳሌ አማሪክን እዚህ ጋር ብትመለከቱት አውርጄዋለሁ። እንደዚህ ምልክት ካለው አልወረደም ማለት ነው። ስለዚህ ይሄ ምልክት እየነካችሁ የሚወርድ ነገር ካለ ዳውንሎድ ታደርጋላችሁ። ከዛ ከላይ ለምሳሌ ኢንተርኔት ላጥፋና ላሳያችሁ። ዋይፋይ አጥፍቻለሁ። ከዛ አሁን ጉግል ትራንስሌተርን ልጠቀም ነው። ይኸውና እንመለስና የምንፈልገውን ነገር ልንጠይቀው እንችላለን። እንግሊሽ ቱ አማሪክ ለምሳሌ እዚህ ጋር ይተርጉምልኝ። ምሳሌ ፉድ ብዬ ጻፍኩለት። ከዛ ጎለዋለሁ። ምንም አይነት ኮኔክሽን የለም። እንደምታዩት በዚህ መልክ ተርጉሞልኛል ማለት ነው። ኦፍላይን ይላል እዚህ ጋርም እንደምታዩት። ስለዚህ ኦንላይንም ኦፍላይንም መጠቀም ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንድሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።